በዓለም ላይ ያሉ ባለመድኃኒቶች የተለያዩ ነገሮችን ይጠቀማሉ። ገንዘብ እንከፍልባቸዋለን። ገንዘብ ሳንከፍል አዳኝ የሆነን የድንግል ልጅ መድኃኔዓለም ነው። ኧረ ክብር ለእሱ ለአምላካችን። ጠንካራ ሚስማር ነው አናቱ ላይ የገባው። ከአናቱ ላይ የደም ጎርፍ እየፈለቀ ያ ውብ ፊቱን ደም ይሸፍነዋል። ምን አይነት የፍቅር አባት ነው ክርስቶስ! እግዚአብሔር መድኃኒትህ ነኝ። ምንህ ነኝ? ድገሙት። እኔ እስራኤል ቅዱስ አምላክህ እግዚአብሔር ምንህ ነኝ? መድኃኒትህ ነኝ ይላል ነቢየ እግዚአብሔር ልዑለ ቃል ኢሳይያስ። በቤተ ክርስቲያኒቱ መተርጉማን ሊቃውንት እንደተገለጠው የኢሳይያስ መጽሐፍ ደረቅ ሐዲስ ኪዳን ተብሎ ይጠራል። ነገረ ልደቱን በነቢዩ በኢሳይያስ ሐሳብ እናገኘዋለን። ነገረ መስቀሉን በነቢዩ በኢሳይያስ መጽሐፍ ሐሳብ ውስጥ እናገኘዋለን። ነገረ አስተምህሮውን የነቢያቱንም ስብከትና አገልግሎት የመጥምቀ መለኮት ዮሐንስንም መንፈሳዊ አገልግሎት ጅማሬ በዚሁ በኢሳይያስ መጽሐፍ ውስጥ እናገኛለን። ኢሳይያስ ማለት የቃሉ ትርጉም እግዚአብሔር መድኃኒት ነው ማለት ነው። እስኪ ሁላችሁ እግዚአብሔር መድኃኒት ነው በሉ። ማን መድኃኒት ነው? እግዚአብሔር መድኃኒት ነው ማለት ነው የቃሉ ትርጉም። ኢሳይያስ ስለ እግዚአብሔር አድኖት አዳኝነት በብዙ የመጽሐፉ ክፍል ውስጥ ጽፏል። የኢሳይያስ መጽሐፍ የእግዚአብሔርን ኃልወት፣ የክርስቶስን መገለጥ፣ የመድኃኔዓለምን አዳኝነት በስፋት ገልጦታል። እግዚአብሔር በዘመነ ብሉይ ከነበሩ ቅዱሳን ጋር እንዴት ይሰራ እንደነበረ በስፋት የገለጠ ነብይ ነው። ኢሳይያስ ክርስቶስ የመወለዱንም ጉዳይ ለዓለም ያስተዋወቀ ታላቅ ነብይ ነው። ኢሳይያስ ክርስቶስ ከመገለጡ አስቀድሞ 700 ዓመት ሲቀረው የነበረ ድንቅና ተወዳጅ ነብይ ነው። ይሄ ነብይ የክርስቶስን አድኖት ወይም መወለዱን ብቻ አይደለም አድኖቱንም ጭምር ሲገልጥ እንዲህ ብሎ ገልጦታል። በተለይ በትንቢተ ኢሳይያስ ምዕራፍ 53 ቁጥር 1 ላይ ስንመለከት እናየውና እንወደው ዘንድ ደምግባት የለውም፣ ከሰውም ዘንድ የተናቀ የተጠላ የሕማም ሰው ነው ይለዋል። ክርስቲያኖች በጣም የሚገርም ቃል ነው። ነቢየ እግዚአብሔር ዳዊት በመዝሙረ ዳዊት በመዝሙር 44 ላይ ደግሞ ክርስቶስን ሲገልጠው ይሴኒ ላዩ ውሉደ እጓለ እመሕያው፣ መልኩ ከሰው ልጆች ይልቅ ያምራል አለ። እውነት ነው። የክርስቶስ መልክ ቅዱስ ዳዊት እንደነገረን ከቤተልሔም ዋሻ እስከ ጲላጦስ አደባባይ እጅግ በጣም ውብ ነበር። ከጲላጦስ አደባባይ በኋላ ያ ውብና ያማረ መልክ መቀየር ይጀምራል። ይህንን ነው እናየውና እንወደው ዘንድ ደምግባት የለውም አለ። ያ ውብ አምላክ ያ መልኩ ያማረ፣ ስለ መልኩ ማማር ከአምስት ገበያ ሕዝብ መካከል አንድ ገበያ ሕዝብ የሚከተለው ጌታ ከጲላጦስ አደባባይ በኋላ ጥፊ ሲያርፍበት፣ ጅራፍ ሲያርፍበት፣ መከራ ሲያጋጥመው፣ ሕመም ሲያጋጥመው፣ መገረፍ ሲያጋጥመው፣ ችንካር ሲያጋጥመው፣ መወጋት ሲያጋጥመው፣ የብዙ መከራዎች ሁሉ በእርሱ ላይ ሲያርፉ መልኩ ወደ አለማማር ይለወጣል። ለዚህ ነው ኢሳይያስ እናየውና እንወደው ዘንድ ደምግባት የለውም አለ። ብቻ እንዳይመስላችሁ ከሰውም ዘንድ የተናቀ የተጠላ ነው አለ። እውነት ነው። በዘመኑ የነበሩ ሰዎች ጠሉት። በዘመኑ የነበሩ ሰዎች ሰቀሉት። በዘመኑ የነበሩ ሰዎች እጃቸውን ጫኑበት፣ መከራ አበዙበት። በዘመኑ የነበሩ ሰዎች ጎኑን በጦር እጁን በችንካር ሰውነቱን በጅራፍ አቆሰሉት። ያን ሁሉ መከራ ስለሁላችን ተቀበለ። በጣም የሚገርመው የሚያምረው መልኩ የማያምር መልክ ሆነ። የኔና የእናንተን መልክ ለመመለስ ክርስቶስ መልክ አልባ ሆነ። ኧረ ክብር ምስጋና ለእሱ ለአምላካችን። እንዲህ አይነት ደግ፣ እንዲህ አይነት ንጹህ፣ እንዲህ አይነት ርኅሩህ፣ እንዲህ አይነት ሁሉን በእጁ ሁሉን በስልጣኑ ማድረግ የሚችል አምላክ ስለ ፈቃዳቸው ብቻ ሳይሆን እኛን ለማዳን ያን ሁሉ መከራ ተቀበለ። ለዚህ ነው ኢሳይያስ እናየውና እንወደው ዘንድ ደምግባት የለውም ብቻ አይደለም ከሰውም ዘንድ የተጠላ የሕማም ሰው ነው አለና ስለ መተላለፋችን ቆሰለ አለ። ስለምናችን የተላለፍን እኛ፣ ሕግ የጣስን እኛ፣ ከክብር የጎደልን እኛ፣ በኃጢአት አረንቋ በበደል እስራት የታሰርን እኛ፣ በመከራ ዓለም ውስጥ የምንኖር እኛ፣
ስለኛ ዋጋ የከፈለ ግን ክርስቶስ። ኧረ ክብር ለእሱ ለአምላካችን። እንዴት አይነት ድንቅ አባት ነው! ክርስቲያኖች ይሄንን ፍቅር ካላየን ቆመን ማስቀደሳችን ትርጉም የለውም። ይሄንን ፍቅር ካላየን አውደ ምሕረቱ ላይ ቆመን መስበካችን ትርጉም የለውም። ይሄንን ፍቅር ካላየን ክርስቲያኖች በመቅደስ ውስጥ ቆመን የምናሸበሽበው የምናገለግለው አገልግሎት ከንቱ ነው። ክርስቲያኖች አስተውሉ። ስለ መተላለፋችን ነው የሚለው። የተላለፍነው እኛ ነን። ሕግ የጣስነው እኛ ነን። ከክብረ ጎደልነው እኛ ነን። የዲያብሎስ ባሪያዎች የሆነው እኛ ነን። መርገመ ሥጋ መርገመ ነፍስ የተፈረደብን እኛ ነን። የኛን ሞት እሱ ወሰደ፣ የኛን መከራ እሱ ተሸከመ፣ የኛን ሕማም እሱ ተሸከመ፣ የኛን እርቃን እሱ ተራቆተ፣ የኛን አንገት መደፋት እሱ ተደፋ፣ የኛን መጠማት እሱ ተጠማ። ስለ ሁላችን በማያዳግም የመስቀል ሞት አንድ ጊዜ በመስቀል ላይ ሞተና ሁላችንን በሕይወት አቆመን። ኧረ ክብር ለእሱ ለአምላካችን። ምን አይነት የፍቅር አባት ነው! ለዚህ ነው ኢሳይያስ እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒትህ ነኝ አለ። እስኪ ሁላችሁ በሉ እግዚአብሔር በሉ። መድኃኒትህ ነኝ። አዎ እግዚአብሔር መድኃኒታችን ነው። ዝም ብሎ መድኃኒት ብቻ አይደለም እግዚአብሔር። ክርስቲያኖች አስተውሉ። በዓለም ላይ ያሉ ሳይንቲስቶች እጽዋት ጨቅጭቀው ነው መድኃኒት የሚሰሩት። ክርስቶስ ራሱን ለመስቀል ሞት አሳልፎ ሰጥቶ ነው መድኃኒት የሆነን። በዓለም ላይ ያሉ መድኃኒቶች የተለያዩ ነገሮችን ይጠቀማሉ። ገንዘብ እንከፍልባቸዋለን። ገንዘብ ሳንከፍል አዳኝ የሆነን የድንግል ልጅ መድኃኔዓለም ነው። ኧረ ክብር ለእሱ ለአምላካችን። ይሄንን ነው ኢሳይያስ እግዚአብሔር አምላክህ አለ። አዎ እሱ እግዚአብሔር አምላካችን መድኃኒታችን ነው። በጣም የሚገርመው የመጀመሪያውን ምዕራፍ 43 ቁጥር 1 ስትመለከቱ ያዕቆብ ሆይ የፈጠርኩ እስራኤል ሆይ ይላል። ይሄ ደጊመ ቃል አጽንዖተ ነገር ማለት ነው። ያዕቆብም እስራኤል ነው፣ እስራኤልም ያዕቆብ ነው። ያዕቆብ ሆይ የፈጠርኩ የእስራኤል ሆይ የፈጠርኩ እግዚአብሔር የሰራሁ እግዚአብሔር እኔ ነኝ፣ ተቤዥቻለሁና አትፍራ ይላል። እስኪ እቺን ቃል ሁላችሁ በል ተቤዥቻለሁና በል። እስኪ ድገሙት። ተቤዥቻለሁ አትፍራ። መቤዠት ማለት ምን ማለት ነው ታውቃላችሁ? ለውጥ መሆን ማለት ነው። ካሳ መሆን ማለት ነው። አንተ ያዕቆብ ነህ፣ አንተ እስራኤል ነህ። ስላንተ እኔ ዋጋ ከፍያለሁ እያለ ነው። አንተ መክፈል የሚገባህን፣ አንተ መውደቅ የሚገባህን፣ አንተ መከራ መቀበል የሚገባህን እኔ ለውጥ ካሳ ሆኜ ለአንተ መከራ ልቀበልልህ ወስኛለሁ። ኧረ ምን አይነት አባት ነው እግዚአብሔር! ምን አይነት የፍቅር ጌታ ነው እግዚአብሔር! ይደንቀኛል እኮ ክርስቲያኖች። ማንንም በማይወድ ፍቅር ነው እግዚአብሔር ዓለምን የወደደው። ለዚህ ነው ነቢየ እግዚአብሔር ታላቁ አባት ቅዱስ ዮሐንስ ወንጌላዊ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንዲህ አለ። እስመ ከመዝ አፍቅሮ እግዚአብሔር ለዓለም ወመጠወ ወልዶ ዋሂደ። እግዚአብሔር አንድ ልጁን ቤዛ አድርጎ እስኪሰጥ ዓለሙን እንዲሁ ወዷል አለ። ኧረ ክብር ምስጋና ለእሱ ይሁን። እንዲሁ የወደደን፣ እንዲሁ ያፈቀረን፣ እንዲሁ ስለኛ ዋጋ የከፈለ ማን ብቻ? ኧረ ንገሩ። ይሄን አምላክ ነው የምናመልከው ክርስቲያኖች እንዴ! ጎኑን ተወጋ ብለን የሰበክንለት ጌታ የኛን ጦር ከጎናችን የነቀለ አምላክ ነው። እጁን ተወጋ ብለን እጁን በሚስማር ተቸነከረ ብለን የነገርናችሁ ክርስቶስ ክርስቲያኖች የኛን የኃጢአት ጦር ከእጃችን ላይ የነቀለ ነው። በአናቱ ላይ የሾህ አክሊል ደፋ ብለን የሾህ አክሊል ሲባል ዝም ብሎ በቋንቋ ቀለል ሊል ይችላል። አንዱ እሾህ አናት ላይ ሲገባ ልብ ድረስ ዘልቆ የሚሰማ እሾህ ነው ክርስቶስ የተወጋው። ክርስቲያኖች ያው ሚስማር ጠንካራ ሚስማር ነው አናቱ ላይ የገባው። ከአናቱ ላይ የደም ጎርፍ እየፈለቀ ያ ውብ ፊቱን ደም ይሸፍነዋል። ምን አይነት የፍቅር አባት ነው ክርስቶስ! ይሄ ፍቅር ገብቷችኋል? ይሄ በጎነት ገብቷችኋል? ኦርቶዶክሳውያን በዚህ ፍቅር ልክ በዚህ መንፈሳዊ ሕይወት ልክ ስንኖር እግዚአብሔር ዋጋችንን ይከፍለናል ክርስቲያኖች። ለዚህ ነው እኔ እግዚአብሔር አምላክ መድኃኒትህ ነኝ። ምንህ ነኝ? አልሰማሁም። ምንህ ነኝ? ድገሙት እስኪ። ምንህ ነኝ? አዎ መድኃኒታችን ነው። አዎ አዳኛችን ነው። አዎ ፈዋሻችን ነው። አዎ ገደሏችንን የሚሞላ ሕማማችንን የሚፈውስ፣ አዎ ጉብጠታችንን የሚያቀና እሱ የእግዚአብሔር ልጅ የድንግል ማርያም ልጅ ኢየሱስ ክርስቶስ መድኃኔዓለም ነው። ኧረ ክብር ምስጋና ለእሱ ይሁን ለአምላካችን። መድኃኒትህ ነኝ አለ። ክርስቲያኖች በዚህ ሰዓት ሁላችሁም የእግዚአብሔርን መድኃኒትነት እዩት። ዓለም ከሚያድነው በላይ የተሻለ መድኃኒት እግዚአብሔር እጅ ላይ ብቻ ነው ያለው። ዓለም በብዙ ነገር ታማለች። የታመምንባቸው ነገሮች በርካታ ናቸው ክርስቲያኖች።
ለዚህ ነው እግዚአብሔር አምላክ መድኃኒት ደኝ ሲል ምክንያቱም ዓለም የሚታመምና ህመምተኛ መሆኑን ያውቃል። ክርስቲያኖች የታመምነው በስጋ ደዌ ብቻ አልነበረም፣ የታመምነው በነፍስ ደዌ ጭምር ነው። የነፍሳችን ደዌ ደግሞ ከእግዚአብሔር ያጣላ ከመንግስተ እግዚአብሔር ያስወጣ ሞተ ስጋ ሞተ ነፍስ ያስፈረደብን ነው ህመማችን። ሕግ መጣስ ነው ህመማችን፣ ትእዛዝ ማፍረስ ነው ህመማችን፣ ቃሉን አለመስማትና አለመታዘዝ ነው ህመማችን። ዛሬም ዓለማችን እግዚአብሔርን ቃል ባለመስማት ታማለች። ትናንትና አይሁድና ልንወቅሳቸው አይገባም። ዛሬ ከአይሁድ የባሰ ማንነት ያላቸው ስመ ክርስትና ኖሯቸው ሀብተ ወልድና ኖሯቸው ክርስቶስን ኢየሱስን እናውቃለን ብለው ያላወቁ ዓለም የሚያተራምሱ ሰው የሚያጋድሉ መስቀል ያንጠለጠሉ መስቀል የያዙ አንገታቸው ላይ ያሰሩ በሴራ ፖለቲካ የተሞሉ የህዝብ ደም ሲጎርፍ ጉዳይ የሌላቸው ዓለማውያን ነገስታት መንግስታት አሉ። የኔና የናንተ ጌታ ግን እሱ የሞተ ህይወታችንን ቀየረው። አረ ክብር ምስጋና ለሱ። እንደሱ ያለ ማን አለ? ክርስቲያኖች አስተውሉ። በህይወታችሁ ውስጥ መኖር ካለባችሁ እግዚአብሔርን በመምሰል እንኑሩ። ገንዘቡን በኋላ ብትቆጥሩት ምን ይላችኋል? ጋሼ ይቀመጡ በማርያም ግድ የለም ስሙት፣ ወንጌሉ ለእናንተ የሚያስፈልጋችኋል። እግዚአብሔርን ያልሰማንባቸው ዘመኖች በጣም በርካታ ናቸው። አያችሁ፣ እግዚአብሔርን ያለመስማታችን ውጤት ለኢትዮጵያ ያመጣው መከራ እንጂ ትርፍ አይደለም። እግዚአብሔርን ያለመስማታችን ውጤት አገልጋይነት እንጂ መንፈሳዊነትን አላመጣም። አገልጋይነት ደግሞ ክብር ናፋቂነት ነው። አገልጋይነት ደግሞ የራስን በጎነትና ትልቅነት ብቻ ማሰብ ነው። በእኛ ውስጥ ታላቅ የሆነ ማን ብቻ? በውስጣችን መንገስ ያለበት ማን ብቻ? እግዚአብሔርን ስናነግሰው እኛ ትሑታን እንሆናለን። እግዚአብሔርን ስናነግሰው በውስጣችን እግዚአብሔር በውስጣችን ሲገባ እኛ ባሪያዎች መሆን እንጀምራለን። ስለ ክብራችን እንዲነገር አንፈልግም። ስለ ትልቅነታችን እንዲወራ አንፈልግም። ስለ ታላቅነታችን፣ ስለ ሰጭነታችን፣ ዓለምን ስለሚያስደንቀው ጉልበታችንና ዕውቀታችን እንዲነገር አንፈልግም። የዕውቀት መጀመሪያ ማን ነው እንላለን? የሀብት መጀመሪያ ማን ነው እንላለን? የውበት መጀመሪያ ማን ነው እንላለን? የስልጣን መጀመሪያ ማን ነው እንላለን? አዎ እሱን ማስቀደም ስንጀምር የጎደለው ሁሉ በበረከት ይጥለቀለቃል። ኧረ ክብር ምስጋና ለሱ። እሱ ይቅደም። በስራችን ማን ይቅደም? በኑሯችን ማን ይቅደም? በእያንዳንዱ የህይወት አገልግሎታችን ውስጥ ማን ይቅደም? እሱ ሲቀድም እኛ በበረከት እንጥለቀለቃለን። እሱ ሲቀድም ጎደሏችን ይሞላል። እሱ ሲቀድም ሁል ጊዜ ዝቅ ስንል እሱ ከፍ ያደርገናል። ምክንያቱም መጽሐፍ እንዲህ ነው ያለው፣ ራሱን ዝቅ የሚያደርግ እግዚአብሔር ያከብረዋል ያለን። ያክብረን መድኃኔዓለም። የጠራ ነው ያመለክ ነው በስሙ የተሰበሰብነው መድኃኔዓለም ሁላችንንም ያክብረን። በደንብ አድርጋችሁ አመስግኑት ይህንን ንጉሥ። አስተውሉ። ታዲያ እኔ እግዚአብሔር አምላክ መድኃኒቴ ነኝ ካለ ያዳንን ከምንድን ነው ካልን ሁለት ነገሮች እነግራቸዋለሁ። አንደኛ ከስጋ ደዌ ያድኑናል። ከስጋ ደዌ፣ ከስጋ በሽታ እውራን እያበራ ለምጻም እያነጻ ጎባጣ እያቀና ሽባ እየተረተረ ሙት እያስነሳ አድኖናል። ይህ የስጋ ድህነት ነው። በነገራችን ላይ የስጋ ድህነት ለጤንነት መሰረት እንጂ ለነፍሳችን ጉልበት አይሆንም። ትልቁ የነፍስ ድህነት ነው። የነፍሳችንን ድህነት ደግሞ ኃጢአታችንን እያነጻ አድኖናል። ምክንያቱም ከአዳም እስከ ሙሴ፣ ከሙሴ እስከ ዳዊት፣ ከዳዊት እስከ ዮሐንስ መጥምቅ ዘመን ድረስ የነበሩ ሰዎች ሁሉ ሕግ ጥሰዋል፣ ትእዛዝ አፍርሰዋል፣ ከክብር ጎለዋል፣ በኃጢአት አረንቋ በበደል እስራት ውስጥ ወድቀዋል። ይሄን ውድቀት ሊያነጻ የቻለ ነቢይ አልነበረም፣ ጻድቅ አልነበረም፣ መልአክ አልነበረም። ሚካኤል ነበር እኮ፣ ገብርኤል ነበር እኮ። ግን እኛን ማዳን አልቻሉም። የሰማችሁ ነው? አልቻሉም። ምክንያቱም እኛ እንድንድን አንዱ የእግዚአብሔር ልጅ ከሰማይ መውረድ ነበረበት። እኛ እንድንፈወስ የእግዚአብሔር ልጅ ክርስቶስ ወደዚህ ዓለም መምጣት ነበረበት። ለምን? ቁስላችንን ያውቀዋል እሱ፣ ህመማችንን ያውቀዋል እሱ፣ ውድቀታችንን ያውቀዋል እሱ፣ መታመማችንን ስብራታችንን ያውቀዋል እሱ። ክርስቲያኖች ሚካኤል ነበረ፣ ገብርኤል ነበረ፣ 99ኙ ነገደ መላእክት፣ 7ቱ ሊቃነ መላእክት በየነገዶቻቸው ነበሩ። ግን ዓለምን ማዳን አልቻሉም። ዓለም የሚድነው በአንዱ የእግዚአብሔር ልጅ በመድኃኔዓለም ብቻ ስለነበር፣ ስለዚህ መድኃኔዓለም መምጣት ነበረበት። መለኮታዊ ስልጣኑን፣ ሰማያዊ ክብሩን፣ ከአብ ከመንፈስ ቅዱስ ጋር ያለውን እሩይነት፣ እኩልነት ማንም ይቀማብኛል ብሎ ሳያስብ
ራሱን ዝቅ ማድረግ ነበረበት። ለዚህ ነው መጻ ወሐደረ ውስተ ከርሰ ድንግል አለ። ክብር ይግባው ነብይ እግዚአብሔር ታላቁ አባት ቅዱስ ኤፍሬም መጻ ወሐደረ ውስተ ከርሰ ድንግል ከሶስቱ አካላት አንዱ ክርስቶስ ከሰማይ ወረደ መጣ። መጻ ወሐደረ ውስተ ከርሰ ድንግል ብቻ አይደለም ወኮነ ሰብአ ከማነ ዘእንበለ ኃጢአት ባሕቲታ ከብቻ ከኃጢአት በስተቀር የኔና የእናንተን ሥጋ ገንዘቡ አደረገ። ኧረ ክብር ምስጋና ለሱ ይሁን። አዎ እላይ ሆኖ ማዳን አቅቶት እንዳይመስላችሁ፣ እላይ ሆኖ በቃል መፈወስ ማዳን አቅቶት እንዳይመስላችሁ። የናፈቅነው የኛ ጥያቄ ነበር፣ የፈለግነው የኛ ልመና ነበር። እግዚአብሔርን ለምነነዋል፣ እግዚአብሔርን ናፍቀነዋል። ምን ብለን? እንደ እግዚአብሔር መሆን ፈልገን። ምን መሆን ፈልገን አልኳችሁ? ድገሙት። ሰው ጸበለስ የበላው እግዚአብሔር ለመሆን እኮ ነው። ሰው ሕግ የጣሰው እኮ እንደ እግዚአብሔር ትሆናለህ የሚል ድምፅ እኮ ስለሰማ ነው። አይገርምም? እንደ እግዚአብሔር ለመሆን ስለፈለግን ክብር ይግባው እግዚአብሔር ዘመን ቆጥሮ ጊዜ ሰፍሮ እንደ እግዚአብሔር ብቻ ሳይሆን ከአብ ከመንፈስ ቅዱስ ጋር እኩል እንድንሆን የእኛን ሥጋ ተሸክሞ በአብ ቀኝ ተቀመጠ። እግዚአብሔርነት ክብር አገኘን። ኧረ ክብር ምስጋና ለእሱ ለአምላካችን። ምን አይነት ደግ አምላክ ነው! ምን አይነት ድንቅ ጌታ ነው! ምን አይነት ቅዱስ አምላክ ነው! ምን አይነት የቆሸሸውን ሕግ የጣሰውን በበደል አረንቋ በኃጢአት እስራት የታሰረውን የሰው ልጅ ያልናቀ አምላክ ነው። ክርስቲያኖች እንደኛማ ኃጢአት ቢሆን እንደ ዲያብሎስ ወድቀን በመከራ ውስጥ እንኖር ነበር። ግን ያ ደጉ አባታችን እንድንወቅሰው አልፈልግም። ያ ደጉ አባታችን አለቀሰ። የመጀመሪያው ሰው አዳም አነባ። የመጀመሪያው ሰው አዳም ሱባኤ ያዘ። የመጀመሪያው ሰው አዳም በእግዚአብሔር ፊት ዘመኑን ሙሉ አለቀሰ። ያንን ለቅሶ አየና እግዚአብሔር በዘመን ፍጻሜ ተገልጬ ሥጋህን ገንዘብ አድርጌ ተዋህጄ አድንሃለሁ አለው። መዋሃድ ብቻ አይደለም፣ በመስቀል ሞት ዋጋ ከፈለና አዳምን ከገባበት የሞት አዋጅ የስቃይ የእንግልት ቦታ ነፃ አውጥቶ ወደ ቀደመ ክብሩ መለሰው። ኧረ ክብር ምስጋና ለሱ ይሁን። ወደ ቀደመ ክብሩ ሲባል ክርስቲያኖች ብዙዎቻችን የምናስበው የቀደመው ውበት፣ የቀደመው መልክ፣ የቀደመው ብቻ አይደለም። ከቀደመው የተሻለ የሥጋ አምላክነትን ክብር ሰጠው ለሰው። የሥጋ ምንን አልኳችሁ? አምላክነትን። ለዚህ እኮ ነው አምላክ ሰው ሆነ። ሰው በሉ አምላክ ምን ሆነ? ድገሙት። አምላክ ምን ሆነ? ሰው ሆነ። ሰውስ አይገርምም? ይሄን ጸጋ ያገኘነው ክርስቶስ ወደዚህ ዓለም ስለመጣ ነው። ይሄን ጸጋ ያገኘነው መድኃኔዓለም ስለተሰቀለ ስለሞተ ነው። ይሄንን ክብርና ልዕልና የአምላክነት ስልጣን ያገኘነው ክርስቶስ ከድንግል ማርያም ስለተዋሃደ ነው። በነገራችን ላይ ብዙ ጊዜ ሲነገር የኃጢአተኞችን ሥጋ እያልን ስናወራ በነገራችን ላይ የኃጢአተኞችን ሥጋ ያልነው ሥጋ ኃጢአት የሚሰራ መሆኑን ለመግለጥ እንጂ እሱማ የተዋሃደው ሥጋ ሕግ ያልጣሰ ትእዛዝ ያላፈረሰ የመጀመሪያውን የአዳም ሥጋ ነው። ይህንን ይገልጥልናል ሊቁ ቅዱስ ሕርያቆስ። ዘእምጥንተ ሥጋው ለአዳም ወፋእሙኒ ሥጋ ዚአኪ። የነሳው የያዘው የወሰደው የአዳምን ጥንተ ሥጋ ነው አለ። የትኛውን? ሕግ ያልጣሰውን ትእዛዝ ያላፈረሰውን። ያ ሥጋ ደግሞ የድንግል ማርያም ሥጋ ነው። ያ ሥጋ ደግሞ ሕግ ያልጣሰች ትእዛዝ ያላፈረሰች ከክብር ያልጎደለች በኃጢአት በበደል ያልተዳደፈች ሊቁ ትልቁ አባታችን ቅዱስ የጥበብ ሰው ብለን የምንጠራው ቅዱሱ አባታችን ሶሎሞን በመኃልየ መኃልይ ዘሰሎሞን ምዕራፍ 4 ቁጥር 7 ላይ እንዲህ አለ። ክርስቶስ ወደዚህ ዓለም መምጣቱን ድንግል ማርያም ሕግ ያልጣሰ ትእዛዝ ያላፈረሰ ንጹሕ ሥጋ የያዘች መሆኑን ሲነግረን እንዲህ አለ። ድንግል ማርያም እነሆ የያዘችው ሥጋ ሲገልጠው እንዲህ ብሎ ገለጠው። ሕግ ያልጣሰ ሥጋ ነው፣ በደል ያልተገኘበት ሥጋ ነው፣ በኃጢአት ያልኖረ ሥጋ ነው። ይሄን ብቻ አይደለም፣ በምንም ምን ያረከሰ ንጹሕ ሥጋ ድንግል ማርያምን ገንዘቡ አደረገ ክርስቶስ። ክብር ምስጋና ለእሱ ይሁን ለአምላካችን። ቃል የተዋሃደው ይህን ነው። ለዚህ ነው አዳነ የምንለው። እስኪ በሉ አዳነህ በሉ። ድገሙ። ማን አዳነ? ማን ፈወሰ? ልብ አድርጉ። የተፈወስነው ከሁለት ነገር ነው። ከነፍስ ከሥጋ በሽታም ተፈውሰናል፣ ከነፍስ በሽታም ተፈውሰናል። ይሄ በሽታ በዘር በሩካቤ ይተላለፍ የነበረ በሽታ ነው። ይሄ በሽታ ወንዱ ከሴት ጋር በተገናኘ ቁጥር በዘር በሩካቤ የሚተላለፍ ኃጢአት ነው። ክብር ምስጋና ለእግዚአብሔር ይሁን።
በዘር በሩካቤ የሚተላለፍ ኃጢአት ያልነካት ድንግል ማርያምን ብቻ ነው። ክብር ለእሷ ይሁን ለወላዲተ አምላክ። በዘር በሩካቤ የሚተላለፍ ኃጢአት አልነካችው። እቺ እናት በእውነት ክርስቲያኖች ያን የአዳምን የመጀመሪያውን ስጋ ሕግ ያልጣሰውን ስጋ ያ ስጋ ግን ሕግ መጣስ ይችላል አይደል? አይችልም? ይችላል። ስለቻለ እኮ ነው አዳም ሕግ የጣሰው። ግን ያን የመጀመሪያውን በደል ያልነካውን ስጋ አደረገና ክርስቶስ ድንግል ማርያምን ለራሱ ለያት። አረ ክብር ለእሱ ይሁን ለአምላካችን። ምን አይነት ሰው አፍቃሪ፣ ምን አይነት ሰው ወዳጅ ነው ክርስቶስ! ይህንን ፍቅር እንድታዩ ያስፈልጋል ኦርቶዶክሳውያን። ይህንን በጎነት እንድታዩ ያስፈልጋል። ይሁን ጊዜ እንዳልወስድባችሁ የተወሰኑ የመጽሐፍ ሐሳቦችን ስለ መድኃኒት ወይም ስለ አዳኝነት የተወሰኑ የመጽሐፍ ሐሳቦችን ልጥቀስላችሁና ትምህርቴን ልጠቅልለው። ምክንያቱም ቀኑ የሥራ ቀን ነው። እናንተም ደግሞ ብዙ የምትናፍቁት ጉዳይ ይኖራችኋል። ምንም ይሁን ምን ከመድኃኔዓለም ግን አይበልጥም። ይበልጣል? እስኪ አይበልጥም የምትሉ ኦርቶዶክሳውያን በሁሉም ስፍራ ያላችሁ እጃችሁን ከፍ አድርጉና ሳዩ። ከመድኃኔዓለም ይበልጣል? ስራችን ይበልጣል? ሕይወታችን የጠበቀ ማን ነው? ያዳነን ማን ነው? የፈወሰን ማን ነው? ጠማማችን ያቀና ማን ነው? በጎደሏችን ሁሉ ሕይወት የሆነን ማን ነው? እስኪ በደንብ አድርጋችሁ አመስግኑት ይህን አባት ክርስቲያኖች። ስለዚህ ከእሱ የሚበልጥ የለምና ብንሮጥም አናመልጥም። የሚፈቀደው እሱ ያለው ይሆናል፣ ያለሱ ፈቃድ የሚሆን የለም አለ። ስለዚህ አትቸኩሉ፣ ተረጋጉ። ጥቂት ጊዜ ነው የምናቆያችሁ። የተወሰኑ ሐሳቦችን እንይ። ነቢዩ ታላቁ አባት ቅዱስ ጳውሎስ ለልጁ ለቲቶ ሲጽፍለት እንዲህ አለ በምዕራፍ 2 ቁጥር 14 ላይ መድኃኒታችን ከአመፅ ሁሉ እንዲቤዠን መልካሙንም ለማድረግ የሚሆነውን ገንዘብ ለሕዝቡ ለራሱ እንዲያነጻ ስለኛ ነፍሱን አሳልፎ ሰጠ ይላል። መድኃኒታችን ምናችን ከአመፅ ሁሉ ነው የሚለው እንዲቤዠን ወይም እንዲቤዠን ነፃ እንዲያወጣን ስለኛ ዋጋ እንዲከፍል ስለኛ ካሳ እንዲሆን ስለኛ የኛን መርገም ወስዶ የኛን ሞት ወስዶ የኛን ሕመም ወስዶ እኛን ሊያድነን ማለት ነው። ስለኛ ነፍሱን ምን አደረገ? ሰጠ። ነፍሱን ሰጠ። ስለማን? እስኪ ሁላችሁ በሉ ምንን ሰጠ? አይገርምም? ማንም ለማንም ነፍስ አይሰጥም። በዓለም ላይ ባል ለሚስቱ አትሰጥም ነፍሷን። እንዴ ምን በወጣኝ አንድ ለምን ሰማህ እንዳትሉ አንድ ዘፈን ሰምቼ እውነት ይሁን ውሸት አላውቅም። ቢቆጡሽ አዘንኩኝ፣ ሲገርፉሽ ደም ወጣኝ፣ ብትሞቺስ አልሞትም፣ ደሃው ምን በወጣኝ። ሰምታችኋል? የፍቅሩን ጽናት ነው የሚገልጠው። ገብቷችኋል? ግን ምን መሆን አልፈለገም። ንገሩኝ እንጂ አይገርምም? ማንም የፍቅር ጫፍ ላይ ቢሆን በሰብአዊ አስተሳሰብ የሚሞት የለም። ማንም የኛን ሞት ወሰደ እሱ። ኧረ መድኃኔዓለም በሉ እስቲ በሉ መድኃኔዓለም በሉ። ኧረ ድገሙት እባካችሁ፣ ስሙን በደንብ ጥሩት። ክብር ለሱ ለመድኃኔዓለም። ሞታችንን ሞተ፣ ቁስላችንን ቆሰለ፣ ህመማችንን ታመመ። እንዲህ አይነት አባት እኮ ነው ያባት። ኧረ ፍቅር ይግባን ኦርቶዶክሳውያን። እንቀጥል። ነቢዩ ቅዱስ ዳዊት ቅዱስ ጳውሎስ ለሮሜ ክርስቲያኖች ሲጽፍ ምዕራፍ 11 ቁጥር 26 ላይ እንዲህ አለ፣ መድኃኒት ከጽዮን ይወጣል አለ። ምን አልኳችሁ? ድገሙት። ኢሳይያስን አምጥቶ ነው ቅዱስ ጳውሎስ የጠቀሰው በዚህ በሮሜ መጽሐፍ ላይ መድኃኒት ከጽዮን ይወጣል አለና ከያዕቆብም ኃጢአትን ያስወግዳል አለ። እስኪ በሏት መድኃኒት በሉ። ከጽዮን ይወጣል ከያዕቆብም ኃጢአትን ያስወግዳል። አይገርምም? ያዕቆብ የተባልኛን እስራኤል የተባልኛን እስራኤል ዘነፍስ የኛን ኃጢአት የኛን ሞት የኛን ስቃይ ያስወገደ። ኧረ ክብር ለሱ ለድንግል ማርያም ልጅ ለመድኃኔዓለም። አስተውሉ። በጣም የሚገርመኝ ሁልጊዜ እግዚአብሔርን አድኖት የምናይበት ሐሳብ ነው። በጣም ድንቅ ነገር ደግሞ አንዲት ሳምራዊ ሴት የተናገረችው ቃል አለ ዮሐንስ ወንጌል ምዕራፍ 4 ቁጥር 42 ላይ። እስኪ ሁላችሁም ከኔ ጋር በሉ በእውነት በሉ ክርስቶስ የዓለም መድኃኒት እንደሆነ እናውቃለን። አይገርምም? በእውነት ክርስቶስ አለች የዓለም መድኃኒት እንደሆነ
እናውቃለን። ውሃ ልትቀዳ ሄዳ የህይወት ውሃ ጠጥታ እንስራዋን የሰበረች ሴት ናት። ሳምራዊቷ ሴት ሁላችሁም ታውቃላችሁ፣ ብዙ ጊዜ ተሰብካችኋል። እቺ ሴት በጣም የምትገርም ሴት ናት። አገኘችው ክርስቶስን፣ እንስራዋን ተወች፣ የህይወት ውሃ ክርስቶስን ቀዳቸውና ወደ ቤቷ ስትገባ እንዲህ አለች፣ በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን። አዎ የድንግል ማርያም ልጅ የዓለም መድኃኒት ነው። ክብር ለእሱ ይሁን ለአምላካችን። ክርስቲያኖች ይሄን አዳኝ ነው ቤተክርስቲያን የምትሰብክላችሁ። ይሄን ህይወት ነው ቤተክርስቲያን የምትነግራችሁ። ክርስቲያኖች እውነትን እንንገራችሁ ከተባለ ማንም ከሚሰብከው በላይ ኢየሱስን የምታውቅች ቤተክርስቲያን ናት። ያውም በቃል አይደለም በተግባር ታውቀዋለች። እስኪ አንድ ምሳሌ ልስጣችሁ። እዚህ ዮሐንስ ወንጌል ምዕራፍ 6 ቁጥር 56 ላይ አንድ ቃል አለ። ሁላችሁ የለመዳችሁት ቃል ስጋዬን የበላ በልስ ደሜን የጠጣ የዘላለም ሕይወት አለው። ይሄ ቃል ነው አይደል? ቃል ነው አይደል? ግን እነንትና ቤት ስጋው ደግሞ አለ። እኛ የቃል ስብከት አይደለም ያላት ቤተክርስቲያን፣ የሕይወት ስብከት ስለሆነ የተግባር ስብከት ስላላት ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብላ ብቻ አታቆምም። የዘላለም ሕይወት የሚሰጠውን ህብስቱና ወይኑን በክርስቶስ ስጋና ደም አድርጋ ለውጣ ምዕመናን ልጆቿን ሕያዋን እንዲሆኑ ታደርጋለች። ስለዚህ ፕራክቲካል ቲዮሎጂ ተግባራዊ የእምነት ስርዓት ያላት ኦርቶዶክሳዊ ተዋህዶ ቤተክርስቲያን ብቻ ናት። እንኳን የዚህ ቤተክርስቲያን ልጅ አረገን የለም በጭራሽ። ልብ አድርጉ። መጽሐፍ ደግሞ ሌላ ቦታ ላይ ያዕቆብ በመልእክቱ እንዲህ ይላል፣ የታመመ ሰው ወደ አምጡ፣ የቤተክርስቲያን ሽማግሌዎች ወይም አገልጋዮች ይጸልዩለት፣ ዘይትም ያድርጉለት፣ ይጠመቅ፣ ይፈወስ የሚል መጽሐፍ ቅዱስ ላይ አለ። ይሄ ስርዓት እነንትና ቤት የለም፣ እኛ ቤት ግን አለ። ማን ይመስገን? ኧረ አመስግኑት የዚህ ቤተክርስቲያን ልጅ ስላደረገ። ስለዚህ የምንኖረው የቃል ሕይወት ሳይሆን የተግባር ሕይወት ነው። የተግባር ሕይወት እንድንኖር ማን ይርዳል? ልብ አድርጉ። መጽሐፍ እንዲህ ይላል፣ ሰው ክርስቶስን ሲያምን ራሱን ለሞት ለመከራ አሳልፎ ይሰጣል አይደል? የእግዚአብሔር መሆን ሲጀምር ይገረፋል፣ ይሰቀላል። በነገራችን ላይ የተገረፉ የተሰቀሉ መከራ የተቀበሉ ቅዱሳን ያሏት ቤተክርስቲያን እቺ ቤተክርስቲያን ብቻ ናት። ማን ይመስገን? ኧረ ክብር ለእሱ ለአምላካችን። ስለዚህ ሰዓታችሁን ልቆጥብ፣ ሁለት ሐሳብ ልስጣችሁ። የማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ እርሱም ሕዝቡን ሁሉ ከኃጢአታቸው ያድናቸዋል ይላል። ክርስቶስን እርሱም በልስኪ ሕዝቡን ሁሉ ከምናቸው ምን ይላቸዋል? ስለዚህ ምናችን ነው? መድኃኒታችን። ምናችን ነው? መድኃኒታችን ነው። ያዳነን፣ የፈወሰን፣ ጎደሏችንን የሞላ፣ ሐሳባችንን ያስተካከለ፣ እያንዳንዷ ጥያቄያችንን የመለሰ ማን ነው? እሱ። ክብር ለእሱ ለአምላካችን። አልሰማሁም። ማን ይመስገን? ሁላችሁም ከኔ ጋር እኔ የእስራኤል ቅዱስ አምላክህ እግዚአብሔር ምንህ ነኝ። አቤት። ስለዚህ ዛሬ ምናችን ነው? እግዚአብሔር። አዳኛችን ማን ነው? ፈዋሻችን ማን ነው? ፈውሱን የሰጠን ተወግቶ የኃጢአታችንን ጦር የነቀለልን በእጁ መዳፍ ላይ የጻፈን ማን ነው? እሱ። እስኪ መድኃኔዓለም በሉ። እስኪ ድምፁን በደንብ አድርጋችሁ ጥሩት። እዛ መጠለያ ውስጥ ያላችሁ መድኃኔዓለም በሉ። እስኪ ሁላችሁ አንድ ጊዜ መድኃኔዓለም በሉ። እስኪ ድገሙት እባካችሁ። አዳኛችን ማን? ፈዋሻችን ማን? ቁስላችንን የፈወሰ ማን? ጦራችንን የነቀለ ማን? ኃጢአታችንን ያነጻ ማን? ኧረ ለመድኃኔዓለም ክብር ለሱ ለአምላካችን ለንጉሳችን። ታዲያ የሱ ልጅ ከመሆን በላይ ደስታ አለ? ንገሩ እንጂ አለ? የሱ ከመሆን የበለጠ ረፍት አለ? ስለዚህ አርፈናል እኮ የሱ ልጆች በመሆናችን። ድነናል እኮ የሱ ልጆች በመሆናችን። ሞታችን እኮ ተቀጥቷል። ጠላታችን እኮ ተረግጧል። ዲያብሎስ እኮ ሞቷል። እኛ የማን ልጆች ስለሆንን። ስለዚህ በሱ ልጆች ላይ ሰይጣን ስልጣን የለውም። ስለዚህ ሁላችንም የሰይጣን ተገዢዎች ሳንሆን የክርስቶስ ተገዢዎች ነን። ማን ይመስገን? ክብር ለሱ ለአምላካችን። በደንብ አመስግኑት።
ትምህርቴን ጨርሻለሁ።